ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜን የምትከታተሉ ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። እንደሰነበታችሁ የድንቅ ፍጻሜ የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ ላይ መጥቻለሁ። በዛሬው መረጃ ላይ አንጋፋው የአሜሪካ ፖለቲከኛ ሊንሴ ግራሃም መሞታቸውን ተከትሎ ብዙ አወዛጋቢ መረጃዎች እየወጡ ናቸው። በተለይ ከኢራን ጋር ነገሩ በከፍተኛ ደረጃ ተያይዞ ነው ያለው። ይህም በተመለከተ የሚሰጣቸው መረጃ አለ። የኢራን ሙጅተባ ካሚኒ ለቀውታል የተባለ ኪል ሊስት ወይም ደግሞ ሪቬንጅ ሊስት የበቀል ግድያ ዝርዝር ወጥቷል። እዛ ላይ ያሉ ሊስቶች ከፍተኛ ደረጃ ዓለምን ስጋት ላይ ጥለዋል ማለት ነው። ይህና ሌላ የተለያዩ መረጃዎችን አቀብላችኋለሁ ማለት ነው። እንግዲህ ወደ መረጃዎች ከመሄድ በፊት ዛሬ እጅግ በጣም ደስ የሚል ምስራች ነግራችኋለሁ። በጉጉት ሲጠበቅ የነበረው በመሳያ ፎር ኦል ኢንተርናሽናል ሚኒስትሪ የተዘጋጀው የ15 ቀን የሰመር ካምፕ ፕሮግራም ዛሬ ተጀምሯል። እጅግ በጣም አስደናቂና ውብ ጊዜ ነው የነበረን። እንግዲህ ከነገ ደግሞ ጀምሮ ከሐምሌ 7 ጀምሮ የተለያዩ በየጊዜው አዳዲስ ስልጠናዎች ስለሚሰጡ በየትኛውም ሰዓት ሰዎች ቢመጡ ጆይን ማድረግ በደረሱበት ጆይን ማድረግ ይችላሉ። ስለዚህ ከሐምሌ 6 እስከ 24 ያለው የስልጠና የክርስቲያን ወጣቶች ስልጠና ተጀምሯል። እዚህ ወላጆች ልጆቻችሁ ነጋቸውም እንዲያዩ ብሩህ ተስፋ እንዲኖራቸው ወደ ዓላማ መር ህይወት እንዲመለሱና በመንፈሳዊ ህይወታቸው በጣም ጠንካራና ስትሮንግ እንዲሆኑ በእርግጠኛነት መጽሐፍ ቅዱስን የሚያዩበት ከመጽሐፍ ቅዱስም አንጻር ጊዜውንም ራሳቸውንም የሚያዩበት እይታ እንዲቀየር እዚህ አዲስ አበባ ያላችሁ ቅዱሳን ልጆቻችሁን ግሬት ኮሚሽን 3ኛ ፎቅ 311 ላይ እንድትልኩና ይህን ስልጠና እንዲወስዱ በጌታ ፍቅር አሳስባለሁ። ስልጠናው ከጠዋት 3 ሰዓት ጀምሮ እስከ 6 ሰዓት ተኩል ብቻ ለግማሽ ቀን የሚሰጥ ነው የሚሆነው። እንግዲህ ከሐምሌ 6 ዛሬ ተጀምሯል። እስከ ሐምሌ 4 ድረስ ይህ ስልጠና ይቀጥላል። በዋናነት መጽሐፍ ቅዱሳዊ ወጣት ወይም መጽሐፍ ቅዱሳዊ ክርስቲያን ወጣት፣ ሁለተኛ የክርስቲያን ወጣት ስነ ልቦና ምን መምሰል አለበት፣ እንዴት መገንባት አለበት፣ ከጊዜው አንጻር ከዘመኑ አንጻር ክርስቲያኖች ጫናውን ለመቋቋም ወጣቶች ምን ማድረግ አለባቸው፣ ምን አይነት ስነ ልቦና ሊይዙ ይገባል የሚለው በታወቁ ክርስቲያን የስነ ልቦና አማካሪዎችና አሰልጣኞች የሚሰጥ ስልጠና ነው። በሶስተኛው ሳምንት ላይ ከሰኞ እስከ ዓርብ በሚኖረው ስልጠና ደግሞ የሚኖረው ቮካል ትሬኒንግ ነው፣ የድምጽ ስልጠና ነው። ወይም ደግሞ አጠቃላይ ስልተ ዜማን በተመለከተ በጣም ብዙ ዓመት በማሰልጠን የታወቁ ከያሬድ ሙዚቃ ትምህርት ቤትና ከሴሚናሪ መካኒክስ ማለት ነው የመጡ መምህራን ናቸው ይህን ስልጠና የሚሰጡት። ስለዚህ በኳየር በሶሎ የምታገለግሉ እንደው እግዚአብሔርን በግላችሁ ማምለክ የምትፈልጉ ማገልገል የምትፈልጉ ወገኖች በዝማሬ ማለት ነው ይህ ስልጠና በጣም ያስፈልጋችኋል። ጠቃሚ ስልጠና ነው፣ ነፃ ስልጠና ነው። ስለዚህ እንግዲህ መጽሐፍ ፎር ኦል ያዘጋጀው ይሄ ስልጠና በአይነቱ ለየት ያለ ነው። እጅግ በጣም ጠቃሚ ስለሆነ እንድትጠቀሙበት በጌታ ፍቅር አሳስባችኋለሁ። ከ3 ሰዓት እስከ 6 ሰዓት ተኩል ከሰኞ እስከ ዓርብ ከሐምሌ 6 ጀምሮ እስከ ሐምሌ 24 ይቀጥላል ማለት ነው። ክብር ለጌታ ይሁን። እንግዲህ ወደ መጀመሪያው መረጃ ስመጣ ታዋቂው የአሜሪካ ፖለቲከኛ አንጋፋ ፖለቲከኛ ሊንሴ ግራሃም ቅዳሜ ዕለት አርፈዋል። ሰውየው ቅዳሜ ዕለት ከማረፋቸው በፊት ወደ ኬቭ አቅንተው ከኬቭ መሪ ጋራ ቆይታ አድርገው ነበረ። በዛ ምን አጋጠማቸው? ዓርብ ዕለት ከዘለንስኪ ጋራ ተወያይተው ከመጡ በኋላ ቅዳሜ ዕለት ሰውየው ህይወታቸው በድንገት አልፏል። ስለዚህ እኚህ ሰው ምንድነው የደረሰባቸው? ምንድነው ያጋጠማቸው? ደህና ነበሩ። ለሀገራዊ ጉዳይ መልእክተኛ ሆነው ወደ ኬቭ ያቀኑት ሰው ዓርብ ዕለት እዛ ደርሰው ውይይታቸውን ጨርሰው ከመጡ በኋላ በጣም ፈጣን የሆነ አፋጣኝ ድንገተኛ የሆነ ሞት ነው ሰውዬ የሞቱት። እንግዲህ ሰውየው በ71 ዓመታቸው ሞተዋል። ዘመናቸውን በሙሉ በፖለቲካ ጨረሱ ናቸው። ሳውስ ካሮላይና ገቨርነር የነበሩ ናቸው። በአሁኑ ሰዓት የዶናልድ ትራምፕ ቀኝ እጅ የሚባሉ ናቸው። በኢራን ያለውን ጦርነት በከፍተኛ ደረጃ ደጋፊ ናቸው ሊንሴ ግራሃም። በተለይ ደግሞ ለእስራኤል እጅግ በጣም ትልቅ ፍቅርና ክብር ያላቸው ፖለቲከኛ ነበሩ።
ሊንሴ ግራም እንግዲህ በከፍተኛ ደረጃ የዶናልድ ትራምፕ ተቃዋሚ የነበሩና በኋላ ግን ቀስ በቀስ እየተቀየሩ መጥተው የዶናልድ ትራምፕ ቀንደኛ ደጋፊ እና የዶናልድ ትራምፕ ተከራካሪ ተሟጋጅ ጠበቃ የሆኑ ሰው ናቸው። በኢራን የተከፈተውን ጦርነት በከፍተኛ ደረጃ ሲያበረታቱና ሲደግፉ የነበሩ ሴናተር ናቸውና እኚህ ሰው እንግዲህ ለእስራኤል ባላቸው ትልቅ ፍቅርና የእስራኤል ደጋፊነታቸው ወዳጅነታቸው ይታወቃሉ ማለት ነው። እንግዲህ እኚህ ሰውዬ ወደ ኬቭ ሄደው በዛ ከፕሬዚዳንቱ ጋር ተገናኝተው ከዘለንስኪ ጋር ባለው አጠቃላይ በራሻና በዩክሬን መካከል ባለው ጦርነት ዙሪያ ላይ ሲወያዩ ቆይተው ተመልሰዋል። ነገር ግን ከተመለሱ በኋላ ሰውየው በጣም በድንገት አረፉ ማለት ነው። እንግዲህ ይህን ተከትሎ ሰውየው መሞታቸው ብቻ ሳይሆን በጥሩ ጤንነት ላይ ነበሩ። አገራዊ ተልእኮ ይዘው ነው የሄዱት። ከተመለሱ በኋላ ሰውየው ጤነኛውን አልተመለሱም። ወዲያውኑ እዛ እንዳሉ ችግር እንዳጋጠማቸው ታውቋል። ነገር ግን ከመጡ በኋላ በጣም በአፋጣኝ ሁኔታ ሰውየው ህይወታቸው አልፏል ማለት ነውና ይሄ ነገር እንደተሰማ እንግዲህ የኢራን ብሔራዊ ቴሌቪዥን በጣም ትልቅ ደስታ ትልቅ የምስራች ነው ለሀገሩ ህዝብ ያበሰረው ማለት ነው። በኢራን በእኚህ ሰውዬ ሞት ምክንያት በጣም ትልቅ የሆነ ፈንጠዝያ ሆኗል ማለት ነው። እዚህ ሰው ሞታቸው ኢራናውያን በጣም በከፍተኛ ደረጃ ደስታቸውን እየገለጡ ናቸው። ለምን? የኢራን ተቃዋሚ ናቸው። ኢራን በፍጹም የኒኩሌር ባለቤት መሆን የለባትም ብለው የሚቃወሙ ሰው ናቸው። የኢራን ጦርነት የሚደግፉ ናቸው። በተቃራኒው ደግሞ ለእስራኤል በጣም በከፍተኛ ወዳጅና ደጋፊ ሰው ከመሆናቸው የተነሳ እኚህ ሰውዬ መሞታቸው በኢራን ትልቅ ደስታ ፈጥሯል። ወዲያውኑ እንግዲህ እንደ ትልቅ ድል እንደ ትልቅ ብስራት በኢራን ብሔራዊ ቴሌቪዥን የተነገረው እንግዲህ ይህን ተከትሎ እኚህን ሰው ማን የገደላቸው የሚል ጥያቄ የተነሳ ነው ያለው። ዩክሬን በሄዱበት ጊዜ ኬቭ ላይ ምንድን ያጋጠማቸው? በሞሽታባ ሪሊዝ ተደርጓል ወይም ደግሞ ይፋ ተደርጓል ተብሎ በሚጠረጠር ኪል ሊስት ወይም ደግሞ ሪቬንጅ ሊስት የበቀል ዝርዝር ውስጥ ስማቸው ከተጻፉ ሰዎች አንዱ የኢራን ቀንደኛ ጠላት ተብለው ማናቸው? እኚህ ሊንሴ ግራም ናቸው ማለት ነው። የአሜሪካን ሪፐብሊካን ሴናተር የሆኑት ሊንሴ በከፍተኛ ደረጃ በኢራን የግድያ ዛቻው ጽሞ ዝርዝር ውስጥ ሞሽታባ ሪሊዝ አድርገዋቸዋል ከተባሉት ሰዎች ይፋ አድርገዋቸዋል ከተባሉት ሰዎች መካከል አንዱ ናቸው። እንግዲህ አንድ ሰው ቀነስን ብለዋል ማለት ነው። ከዚህ የተነሳ እንግዲህ የእኚህ ሰው ሞት በትክክል የራሻና የኢራን ጥምር እጅ አለበት የሚል ከፍተኛ የሆነ ጥርጣሬ ወይም ስጋት ያጨረን ያለው ኦፍኮርስ በአሜሪካ በኩል ሰውየው መሞታቸው ባጋጠማቸው የጤና እክል ነው የሚል መረጃ ነው የተሰጠው። ሊንሴ ግራም የሞቱት በኢራንና በራሻ በተቀነባበረ ሴራ ለምሳሌ በጨረር ወይ በምናምን በደረሰባቸው ጉዳት ሞተዋል የሚል የሕክምና ማስረጃ አልቀረበም። የአሜሪካ መንግስትም ይሄንን ምንም አይነት እውቅና አልሰጠም ማለት ነው። ዞሮ እንግዲህ በኢራን እንግዲህ ሙጅተባ ካሚኒ አጽድቀውታል በተባለው በዚህ የግድያ ዝርዝር ውስጥ ነምበር 1 የተቀመጡት ዶናልድ ትራምፕ ናቸው። ዶናልድ ትራምፕ ብቻ አይደሉም። የውጭ ጉዳይ ሚኒስትሩ እንዲሁም ደግሞ የምክትል ፕሬዚዳንቱ እንደዚህ ያሉ ሴናተሮች በጣም ብዙ የአሜሪካ ባለስልጣኖች አሉበት። ግን የአሜሪካ ባለስልጣኖች ብቻ አይደሉም በኢራን የግድያ ዝርዝር ውስጥ ያሉት። በከፍተኛ ደረጃ የአውሮፓ ሀገር መሪዎች እዚህ ዝርዝር ውስጥ አሉበት። እነሱም ብቻ አይደሉም፣ በገልፍ አካባቢ ያሉ ገልፍ ላይ ያሉ ወይም ደግሞ የባህረ ሰላጤው ሀገራት እና ሳውዲን ጨምሮ የባህረ ሰላጤው ሀገራት ላይ ያሉ መሪዎች እዚህ ኪል ሊስት ወይም ደግሞ ሪቬንጅ ሊስት ላይ ስማቸው ተዘርዝሯል ማለት ነው። በሌላ ቋንቋ እንግዲህ ኢራን ከአያቶላ አሊ ካሚኒ ጀምሮ በአንድ ቀን ከ50 ያላነሱ እጅግ በጣም ከፍተኛ የኢራን ባለስልጣናት ተገለዋል። በመጀመሪያው ፌብሩዋሪ 8 አሜሪካና እስራኤል በኢራን ላይ በፈጸሙት ጦርነት ከዋናው ቁጥር 1 ከአያቶላ አሊ ካሚኒ ጀምሮ ተገለዋል እና ያንም በቀል ነው ሪቬንጅ ሊስት ብለው ያወጡት ማለት። ስለዚህ የሀገር መሪ አልቀርም ማለት ነው። እንግዲህ አሜሪካ የእስራኤል ቁጥር 2 ነው። የአሜሪካ ቁጥር 1 እስራኤል ቁጥር 2 ከዛ በኋላ እያለ አውሮፓ ገልፍ ድረስ ይገባል። የገልፍ ሀገራት ላይ ያሉ መሪዎች በተለይ ለአሜሪካ ቤዝ የጦር ቤዝ የሰጡ ሀገራት በሙሉ እዚህ ውስጥ አሉበት፣ ኪል ሊስት ውስጥ አሉበት ማለት ነው እና በዚህ መንገድ እንግዲህ የእኚህ ሰው ሞት በትክክል ሰውየው ቀርበውላቸዋል፣ አጠገባቸው ቀርበዋል። እንግዲህ ኬቭ እየተደበደበች ነው ያለችው። ሰውየው በዚህ ቀውጢ ሰዓት ላይ ደፍረው ወደ ዩክሬን መሄዳቸው በጣም አስገራሚ ነገር ነው። በሙሉ ጤንነት የሄዱት እንደመጡ ሞተዋል። ስለዚህ የደረሰባቸው አንዳች ጉዳት
ይኖር ይሆን ወይ የሚለው እስካሁን ድረስ ጥያቄ ሆኖ ነው ያለው። ነገር ግን ኢራናውያን ግን አንድ ሰው ቀንሰናል በማለት በከፍተኛ ደረጃ ይሄ እንደ ትልቅ ድል ሰለብሬት እያደረጉት ነው ማለት ነው። እንደተባለው እንግዲህ የመገዳደል የመበቃቀል ዘመን ነው። የዘመን ትንሽ ከባድ ነው። በሀገራት ደረጃ በግለሰቦች ደረጃ በብዙ መንገድ ምናልባት መንፈሳዊ ዓለም ጭምር ከዚህ ያመለጠና ያፈነገጠ አይመስልም ማለት ነው። አንድ እርምጃ ራመድ ብሎ ወደፊት የወጣውን ሰው ጠልፎ ለመጣል የሚካሄድበት መንገድ ከአሕዛቡ ዓለም ጀምሮ እስከ እግዚአብሔር ጉባኤ እስከ እግዚአብሔር ቤት ድረስ የመጠፋፋት፣ የመበላላት፣ የመዋዋጥ ሰይጣናዊው ሲስተም አንቆ ይዞናል። ራስን ፕሮሞት ለማድረግ ጥቅምን፣ ወንበርን ለማስጠበቅ ሌላውን የመግደል የማጥፋት ሌላውን የመቆረጥና ከመንገድ ዘወር የማድረግ አባዜ ተጠናውቶን ነው ያለውና ይሄ የአሕዛብ ስርዓት ነው፣ የአሕዛብ ዘመን ነው። የአሕዛብ ዘመን ግን እያበቃ እየተገባደደና ወደ ፍጻሜ እየቸኮለን ያለው ወገኖች የእግዚአብሔር መንግስት ሁሉን የምትገዛበት ዘመን ቀርቧል። ጌታ ኢየሱስ ሊመጣ ዘመኑ ስለደረሰ ማለት ነው። we are so close በጣም ቀርበን ያለው ወገኖች ኢየሱስ ሲመጣ ስንላችሁ አንደኛው የአሕዛብ ዘመን መገለጫ ግድያ ነው፣ ጦርነት ነው። ያቱም ባቢሎን የሰራት ናምሩድ ሂዝ ነምበር 1 ኪለር ማለት ነው፣ ገዳይ ነው፣ አዳኝ በእግዚአብሔር ፊት እንደ ናምሩድ ተብሎ የተዘመረለት ሰው ሰው ነው የሚያድነው፣ ሚዳቋ አይደለም የሚያድነው፣ ሰው ነው የሚገለው፣ ወፍ አይደለም የሚገለው። ናምሩድ ገዳይ ሰው ነው። ባቢሎን የመሰረታት ሰው ባቢሎን በሰው ደም ነው የተመሰረተችው፣ በሰው ደም ነው የቆመችው ባቢሎን። ያ ሲስተም ባቢሎኒያን ሲስተም የጨለማው ዓለም ሲስተም ዓለም ላይ በከፍተኛ ደረጃ ያው ሲሰራበት ነው የኖረው። በቃ ዓለም ሌላ ነገር የላትም፣ መግደል ማጥፋት ነው፣ መዋጥ ነው። ብዙ ንጹዎች፣ ብዙ ዋዎች፣ ብዙ ገሮች ምንም ማቆድቀዋል። በመተትም በአስማትም በድግምትም ተተኩሶባቸው ብቻ አይደለም የወደቁት፣ በብዙ መንገድ የሰው ልጅ ሰይጣን ሲበላ ነው የሰውን ሲበላ ነው የኖረውና እንግዲህ እዚህ ዘመን ላይ ደርሰናል። ሞር ከዚህ በኋላ ይሄ ነገር ዓለማችን ላይ እንግዲህ ኦፊሻል ኪል ሊስት ተብሎ ሪቬንጅ ሊስት ተብሎ የበቀል ዝርዝር የግድያ ዝርዝር ተብሎ በዓለም ፊት ተጠንቀቁ፣ እንገላችኋለን፣ በየትኛውም ሰዓት አንምራችሁም የሚል ዛቻ ተይዞ ነው ያለውና እንግዲህ ሰው ሞት ብዙ ጥያቄ እያጫረ ነው ያለው። እስራኤል አሜሪካ በሰጠችው መረጃ መሰረት በከፍተኛ ደረጃ እስካሁን ከተሞከረው ሙከራ በላቀ ሁኔታ ኢራን በከፍተኛ ደረጃ ዶናልድ ትራምፕ ለመግደል ሸምቃ እንዳለና ከፍተኛ የተቀነባበሩ ስራዎች የሰራች እንዳለ እስራኤል አሜሪካ ይፋ አድርጋለች። ዶናልድ ትራምፕም በከፍተኛ ጥንቃቄ የሚንቀሳቀሱበት ጊዜ ላይ እንደደረሱ አውቀዋል። እሳቸውን በግልጽ ተናግረዋል። ኢራን በየትኛውም ጊዜ ልትገለኝ ብትችል ደስ ይላታል። they are ready to kill me። ምንም ከዚህ ውጭ መሻት የለም። ምክንያቱም ትራምፕ እንዳይመረጡ ከፍተኛ ጥረት ሲደረግ ነበር። ሰውየው አሸንፎ ወደ ምርጫ መጡ። አሁንም ከመጡ በኋላ ከምርጫው ጊዜ ጀምሮ ከቅስቀሳ ጊዜ ጀምሮ ዶናልድ ትራምፕን ለመግደል ኢራን ያልጠረችበት ጊዜ የለም። እንግዲህ በስውር በጣም ብዙዎች አልቀዋል። እንግዲህ እነዚህ ደግሞ ጥበቃ ያላቸው ሰዎች በእግዚአብሔርም በሰውም ጥበቃ ያመልጣሉ፣ ይሾልካሉ። ዞሮ ዞሮ ማንም ንጹህ ስለሆነ አይደለም፣ በእርሱ የሚከናወን የእግዚአብሔር ሐሳብ ስላለ ግን በሕይወት እንደሚኖር አምናለሁ። ማንም እግዚአብሔር በእርሱ የጀመረውን ሲጨርስ ድረስ ዳዊት ከሳውል ጦር እያመለጠ ፊት ለፊቱ እንዲህ ቢዘረጋ ጦሩን መውጋት እየቻለ አሽቀንጥሮ እየወረወረ ካጠገቡ ከዓይኑ ስር እያመለጠ በሕይወት እንደተረፈና ዙፋን ላይ እንደተቀመጠ 40 ዓመት እንደነገሰ እግዚአብሔር ባንቺ የጀመረውን ሳይጨርስ አትሞችም። እግዚአብሔር ባንተ የጀመረውን ሳይጨርስ አትሞትም። ያልገባህ እንኳን ብትሆን እስኪገባ ጠብቆ ከገባም በኋላ ከነቃም በኋላ ከብዙ ነገር አስመልጦና አድኖ አንድ ቀን ወዳየ ነገር አድርሶ በአንተ የሚፈጽመው ፈጽመው በክብር ትሄዳለህ። አብሶ እግዚአብሔር የሚፈልግ ልብ ካለ ፍጻሜ እንዲህ ነው የሚሆነው። ክብር ለጌታ። እግዚአብሔር ልጆቹን ህዝቦቹን ይጠብቃል። በእርሱ ጥበቃ ውስጥ መሆን ብቻ ጋራንቲ ይሰጣል ለማንም ቢሆን እንጂ ማንም ሰው በየትኛውም ሌቭል ላይ እንግዲህ አሜሪካን በምታል ሀገር ላይ ፕሬዚዳንት ለመግደል ዓለም አቀፍ ሽመቃ በጣም አስገራሚ ነገር ነው። ስለዚህ ሰው የትም ስለሆነ ማምለጥ የማይችል በዘመን ላይ ደርሰናል ማለት ነው። የትም ብትሆን እንግዲህ ነምበር 1 ሀገር ላይ ነምበር 1 ባለጠጋ ቴክኖሎጂ የታጠቀች ሀገር ላይ ፕሬዚዳንቷን ለመግደል በአደባባይ በዚህ መልክ የተፎከረ ያለበት ጊዜ ላይ ያለ ነውና ይሄ በጣም ከባድ ጊዜ እንደሆነ እንድታስተውሉ ነው። የዘመን ፍጻሜ አንዱ መለኪያ አንዱ ምልክትም ይሄ ስለሆነ ማለት ነው።
እና እንግዲህ ኢራን በሊንድሴ ሞት በጣም ከፍተኛ ፌሽታ ላይ ነው ያለችው። ከዛ ውጭ እንግዲህ የተለያዩ የገልፍ ሀገራት ተደብድበዋል። እነ ጆርዳን፣ እነ ኦማን፣ እነ ካታር ተደብድበዋል። አሜሪካ ባለፈው 200 ታርጌት በላይ ከመታች በኋላ ድጋሚ እንደገና ወደ 140 የሚጠጉ አንድ ሌላ መርከብ ደግሞ ኢራን መታ ወደ 140 የሚጠጉ የተመረጡ ኢላማዎችን ማለትም በኢራን በቴህራንና በተለያዩ ከተሞች ላይ ያሉ የወታደራዊ ይዞታዎችን አሜሪካ ደብድባለች። እና ያን በመደብደባ ምክንያት አሁንም የአይአርጂሲ በጆርዳን ላይ ጥቃት አድርሷል። በተለይ ጦር ቤዙ ላይ ጥቃት አድርሷል። ኦማንና ካታር ላይ ጥቃት አድርሷል። እንግዲህ እነዚህ ሀገራት ጥቃት የሚደርስባቸው የአሜሪካ ጦር ቤዝ ስቲል በእነዚህ ሀገሮች ላይ ስላለ ነው። እነዚህ ሀገራት አሜሪካ መቼስ በየትኛውም ሰዓት የጦር ቤዟን ከነዚህ ሀገሮች ብታነሳ የሚወዱ ናቸው። ምክንያቱም አሜሪካ ልትከላከላቸውና ልታድናቸው አልቻለችም፣ ልታስጥላቸው አልቻለችም። ከፍተኛ ጥቃት የጦር ቤዙ ብቻ አይደለም፣ ኢንፍራስትራክቸሮቻቸው ይሞታሉ፣ ነዳጅ ማጣሪያዎቻቸው፣ ጋዝ ማጣሪያዎቻቸው፣ በጣም ብዙ ጉዳት ነው አገራቱ እያስተናገዱ ያሉት። ይሄ ማለት በቃን ውጭ ብለው መሯቸው የአሜሪካ ጦር ቤዛውን ነቅላ እንድትሄድ ለማስገደድ ኢራን እየሄደች ያለችበት አደገኛ መንገድ ነው። ኢራን እንግዲህ አሜሪካን ለማንበርከክ የጦር ቤዞቿን መደብደብ፣ ከዛ ደግሞ ሆርሙዝ ላይ አላፈናፍን ማለት እንደ ዋና አማራጭ ስትራቴጂ ይዛ እየቀጠለች ነው ያለችው ኢራን። አልበረደም። አሁን ስምምነት አልተመጣም። አሁን ለሁለት ወር ነገ ነው ይደርሳል። ዊልሲ ምን እንደሚሆን ማለት ነው። የተጀመረው ድርድር ፍጻሜው የት ጋር ይሆናል የሚለውን ነገር አብረን ምን ያሁን የሚሆነው። ዓለማችን እንግዲህ በአንድም በሌላም አቅጣጫ ትርምስምስ ድብልቅልቅ እያለች ነው ያለችውና አሁን ጸንተው በእምነት መቆም ያስፈልጋል። መወላወል አያስፈልግም። ወደ ግራ ወደ ቀኝ ማለት ያስፈልግ። ቀጥ ብሎ በክርስቶስ ኢየሱስ ላይ ባለ እምነት ቀጥ ብሎ መቆም ያስፈልጋል። ነፍስን ለታመነ ፈጣሪ አደራ መስጠት ያስፈልጋል። ቶሎ የእግዚአብሔርን ስራ መስራት ያስፈልጋል። ቤተክርስቲያን ከመቼውም ጊዜ በላይ ወደ አንድነት ወደ ህብረት ልትመጣ ያስፈልጋል። ቅዱሳን ሊቀደሱ ከምንም በላይ ያስፈልጋል። ወንጌል ሊሮጥ ከመቼውም ጊዜ በላይ ያስፈልጋል። ለምን? ፍጻሜ ላይ ስላለን። እዚህ የምናወራቸው ነገሮች በሙሉ ፍጻሜን የሚያበስሩ ናቸው። አልቋል የሚሉ ደውሎች ናቸው። ከገባን ማለት ወገኖች። እኔ ላይ እስኪመጣ የማይገባኝ ከሆነ ግን ችግር የለም፣ የጊዜ ጉዳይ ነው እንጂ ይመጣል። ማንም አይተርፍም በዚህ ዘመን ወገኖች። ከራብ ከበሽታ ከቸነፈር ከጦርነት ከምናምን ማንም አይተርፍም። ጦርነቱ በየአቅጣጫው ተፋፍሞ መሆን ያለውና ሰላም ክርስቶስ ብቻ ነው። and if you have Christ in your heart you have peace of heart። ክርስቶስ ኢየሱስ በልባችሁ ከከበረ የልብ ሰላም አላችሁ። ከውጭ ዓለም ሰላም እንዳትጠብቁ ውስጣችሁ ሰላም አለ። ከውጭ ዓለም ደስታ እንዳትጠብቁ ውስጣችሁ ደስታ ይፈልቃል። የደስታችሁ ምንጭ የህይወታችሁ ቤዛ የህይወታችሁ ጌታ የሆነው ኢየሱስ ነው። እሱ ደግሞ ሊሰበስባችሁ ሊመጣ ዘመን ቀርቧል ማለት ነው። ክብር ለጌታ ይሁን። ሃሌሉያ። ኢየሱስ ክርስቶስ ይመጣል። እንዳማኝ እንደ ክርስቲያን ከዚህ በላይ የምስራችሁም ከዚህ በላይ ደስታ ለማንም ሰው ሊኖረው ስለማይችል ይሄን የልባችሁን ደስታ ጠብቁት። የተባረከው ተስፋችሁ ሊገለጥ ነው። ክብር ለጌታ ይሁን። የቀድሞውን ማሳሰቢያ ደግሜ ልነግራችሁ እወዳለሁ። ከሐምሌ 6 እስከ 24 በመሳያ ፎር ኦል ኢንተርናሽናል ሚኒስትሪ በሚኒስትሪያችን የተጀመረው ለክርስቲያን ወጣቶች የተዘጋጀ ልዩ ስልጠና ተጀምረዋል። እያንዳንዱ ርዕሶች የራሳቸውን በተናጠል ሙሉ ርዕሶች ስለሆኑ በመጣችሁበት ሰዓት ላይ የደረሳችሁበትን ልትማሩ ስለምትችሉ ዛሬ ተጀምረዋል። እንዳመልጣችሁ ነገ ሐምሌ 7 ጀምሮ እንድትመጡ በጌታ ፍቅር አሳስባለሁ። በተለይ ወላጆች ልጆቻችሁን ብትልኳቸው ይጠቀማሉ። ክርስቲያናዊ ወጣት ወይም መጽሐፍ ቅዱሳዊ ወጣት ክርስቲያን ወጣት ምን ይመስላል? የወጣት ክርስቲያኖች ስነ ልቦና በዚህ ዘመን ምን ይመስላል? በስነ ልቦና አማካሪዎችና አሰልጣኞች የሚሰጠው ስልጠና ነው። በመጨረሻም ላይ መሰረታዊ የዜማ ለመመድ ወይም ስልጠና ይሰጣል። ስለዚህ ከሰኞ እስከ ዓርብ ጠዋት ከ3 ሰዓት እስከ 6 ተኩል ብቻ ነው ስልጠና የሚሰጠው። እንዳያመልጣችሁ ተጠቀሙበት። ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔር ኢትዮጵያን ይባርክ፣ እስራኤልን ይጠብቅ። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ